ሰላም በያላችሁበት ይሁን እያልኩኝ ወደ ቻናላችን እንኳን በሰላም መጣችሁ። ዛሬ ከመንፈሳዊ ዓለም አፍታም የማንለያቸውን በፈጣሪ አገልግሎት የጸኑትን ስለ ቅዱሳን መላእክት እናወሳለን። አብዛኞቻችን ስለ ቅዱሳን መላእክት አፈጣጠርና ኃያልነት ሰምተንና አንብበን ነበር። በትክክልም ስለ ቅዱሳን መላእክት ሙሉ ዕውቀት እንዳለን ለማወቅ ከታሪኩ አስቀድሜ አንዳንድ ጥያቄዎችን ይዤላችሁ መጥቻለሁ። ጥያቄዎቹንም አብራችሁኝ በመመለስ ራሳችሁን ፈትሹ። እግዚአብሔር መላእክትን የፈጠረው በምን ቀን ነው ወይንም በስንተኛው ቀን ነው? ትክክል፣ በእሁድ ቀን በመጀመሪያው ቀን ነው ማለት ነው። የእግዚአብሔር የመጀመሪያ ፍጥረቶቹ መላእክት ናቸው ማለት ነው። እሺ፣ አሁን ደግሞ ቅዱሳን መላእክት እግዚአብሔር ሲፈጥራቸው ስንት አድርጎ ነው? ማለት የቁጥራቸው ብዛት ስንት ነው? ትክክል፣ ቁጥራቸው አይታወቅም፣ እልፍ ናቸው ማለት ነው። እጅግ ብዙ አድርጎ አንድ ጊዜን የፈጠራቸው ማለት ነው። ያን የተፈጠሩ መላእክት ናቸው እስካሁን ያሉት። ማለትም ቁጥራቸው ከዚህ በፊት የነበሩት ሰዎች፣ አሁን ያሉት ሰዎች፣ እንደገና ደግሞ ወደፊትም የሚመጡት ሰዎች በጠቅላላ ለእያንዳንዳቸው ሁለት ጠባቂ መላእክቶች አሏቸው፣ ማታና ቀን የሚጠብቁ። ስለዚህ ለሁሉም መላእክት አንድ ጊዜን የተፈጠሩት ያኔ ማለት ነው። ስለዚህ ቁጥራቸው አይታወቅም። ያው እግዚአብሔር ባለቤቱ ነው፣ እሱ ነው የሚያውቀው። እልፍ አድርጎ እጅግ ብዙ አድርጎ ፈጠራቸው ማለት ነው። እሺ፣ መላእክት ማለት ምን ማለት ነው? ትክክል፣ ቃሉ የግሪክ ቃል ሲሆን የእግዚአብሔር መልእክተኞች፣ ሰማያውያን፣ ረቂቃን፣ አለቆች እንዲሁም የእሁድ ፍጥረት ይባላሉ። እሺ፣ አሁን ደግሞ ሊቃነ መላእክት ስንት ናቸው? ስማቸውስ ማን ይባላል? ትክክል፣ ሊቃነ መላእክት 7 ሲሆኑ ስማቸውም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል፣ ቅዱስ ሳቁኤል ይባላሉ። እሺ፣ ከ80 አሃዱ አንዱ ለጦቢት የተገለጠለት መልአክ ማን ይባላል? ትክክል፣ ስሙ መልአኩ ቅዱስ ሩፋኤል ነው ማለት ነው። ለእዝራስ ዕውቀትን የገለጠለት መልአክ ማን ነው? ትክክል፣ መልአኩ ቅዱስ ኡራኤል ነው። ለእመቤታችን ለቅድስት ድንግል ማርያም በ3 ዓመቷ በቤተ መቅደስ የሰማይን መና አምጥቶ የመገባት መልአክ ማን ነው? ትክክል፣ መልአኩ ቅዱስ ፋኑኤል ነው። እሺ፣ የእስራኤልን ሕዝብ ከግብፅ አውጥቶ በበረሃ የሰማይን መና እየመገበ የመራ ቅዱስ መልአክ ማን ነው? ትክክል፣ መልአኩ ቅዱስ ሚካኤል ነው። ዳንኤልን ከተራበ አናብስት ያዳነ መልአክ ማን ነው? ትክክል፣ መልአኩ ቅዱስ ገብርኤል ነው። እሺ፣ አሁን ደግሞ የሥላሴን መንበር የሚሸከሙ መልአክ ማን ነው? ትክክል፣ ቅዱስ ኪሩቤል ወይንም 40 እንስሳ ተብለው በገጸ አንበሳ፣ በገጸ ሰብ፣ በገጸ ላምና በገጸ ንስር የሥላሴን ዙፋን ወይንም መንበር የሚሸከሙ ኪሩቤል ተብለው ይጠራሉ። የእግዚአብሔርን ዙፋን ዕጣን የሚያጥኑ ማን ናቸው? ትክክል፣ ሱራፌል ወይንም 24ቱ ካህናት ናቸው ማለት ነው። የቅዱሳን መኖሪያ ሀገራቸው ወይ ደግሞ የሚኖሩበት ቤት ነው? ትክክል፣ ኤረር፣
ኢዮርና ራማ ይባላሉ። እሺ አሁን ደግሞ የቅዱሳን መላእክት የስም ትርጉም እንይ። በሁሉም ቅዱሳን መላእክት ስም ላይ ኤል የሚል ተቀጽያ አለ። ይህም ኤል ማለት የእግዚአብሔር ስም ሲሆን በሁሉም መላእክት ስም ላይ ኤል የሚል ቃል እናገኛለን ማለት ነው። ሚካኤል ማለት ምን ማለት ነው? ትክክል። በዕብራይስጥ እንደ እግዚአብሔር ያለ ማን ነው የሚል የስም ትርጉም ይሰጠናል ማለት ነው። ቅዱስ ገብርኤል ማለትስ ምን ማለት ነው? ትክክል። የእግዚአብሔር ባሪያ አገልጋይ ማለት ነው። ቅዱስ ሩፋኤል ማለትስ ምን ማለት ነው? ትክክል። እግዚአብሔር ፈዋሽ ነው ማለት ነው። ቅዱስ ራጉኤል ማለትስ ምን ማለት ነው? ጽኑ እግዚአብሔር ማለት ነው። ቅዱስ ሳቁኤል ማለትስ? ትክክል። ወደ እግዚአብሔር የቀረበ ማለት ነው። ቅዱስ ፋኑኤል ማለትስ? ትክክል። የእግዚአብሔር ፊት ወይንም የጌታ ብርሃን ማለት ነው። ቅዱሳን መላእክት ረቂቃንና ጾታ የሌላቸው እንዲሁም የማይበሉ፣ የማይተኙ፣ የማይደክሙ፣ የማይሞቱ ሕያዋን ናቸው። በጣም ጥሩ። ይህን ያህል ስለ ቅዱሳን መላእክት በጥያቄና መልስ ካየን፣ አሁን ደግሞ በአጭሩ ታሪኩን እንሆ። ቅዱሳን መላእክት እንደ ሰው ልጆች ከአፈር የተፈጠሩ ሳይሆኑ በመንፈሳዊ አካል የተፈጠሩ ናቸው። እግዚአብሔር አምላክ አስቀድሞ ምድርና ሰማይን ሳይፈጥር ወይንም የሰው ልጆችን ሳይፈጥር ቅዱሳን መላእክትን ቃል ሳይናገር በሐሳብ ብቻ ካለመኖር ወደ መኖር አምጥቷቸዋል። ይህንንም የቤተ ክርስቲያናችን ትምህርት በመጽሐፈ ሄኖክና በሌሎች ቅዱሳት መጽሐፍት ላይ እናገኛለን። ቅዱሳን መላእክት የተፈጠሩት ለእግዚአብሔር ውበት፣ ክብርና ግርማ ምስክር እንዲሆኑና አዋጅ ነጋሪዎችም እንዲሆኑ ነው። ከዚህ በተጨማሪም ስሙን አመስግነው ዘላለማዊ ክብሩን እንዲወርሱና የሰውን ልጆች ሁሉ መዳንን ይወርሱ ዘንድ ይላኩና ያገለግሉ ዘንድ ነው። ቅዱሳን መላእክት በቁጥር አይታወቁም፣ ነገር ግን በሶስት ዋና ዋና ክፍሎች ይከፈላሉ። የመጀመሪያዎቹ ኪሩቤልና ሱራፌል ሲሆኑ በፈጣሪ ዙፋን ፊት የሚቆሙትና በክብርና በግርማ የተሞሉ ናቸው። በሁለተኛ ደረጃ ደግሞ ያሉት መኳንንትና ስልጣናት ናቸው። እነዚህም በሰማያዊ መንግስት ውስጥ የተለያዩ ኃላፊነቶችን አሏቸው። በሶስተኛ ደረጃ ደግሞ ያሉት ሊቃነ መላእክትና መላእክት ሲሆኑ የተለያዩ መልእክቶችን የሚያስተላልፉና የሰው ልጆችን የሚረዱ ናቸው። የሚኖሩበት ሀገራቸውም በሶስቱ ሰማያት ሲሆን በኢዮር፣ በራማና በኤረር ናቸው። በሶስቱ ሰማያት ይኸውም በኢዮር 40 ነገድ፣ በራማ 30 ነገድ፣ በኤረር 30 ነገድ አድርጎ 10 ነገድ አድርጎ ለእያንዳንዱ አንዳንድ ሊቃነ መላእክት ወይንም አለቃ አድርጎ ሾሞላቸዋል። በመጀመሪያው ሰማይ በኢዮር 4 ከተሞች አሉ። ለእያንዳንዳቸውም 10 ነገድ ሲኖራቸው በመጀመሪያው 10 ነገድ አጋዕስት ሲባሉ አለቃቸውም ሳጥናኤል ይባላል። በሁለተኛው 10 ነገድ ደግሞ ኪሩቤል ይባላሉ፣ አለቃቸውም ኪሩብ ይባላል። በሶስተኛው 10 ነገድ ደግሞ ሱራፌል ሲባሉ አለቃቸውም ሱራፊ ይባላል። በአራተኛው 10 ነገድ ደግሞ ኃይላት ሲባሉ አለቃቸውም ቅዱስ ሚካኤል ይባላል። በሁለተኛው ሰማይ በራማ 3 ከተሞች ሲኖሩት በእያንዳንዳቸውም 10 ነገድ አሉት። በመጀመሪያው 10 ነገድ አርባብ ሲባሉ አለቃቸውም ቅዱስ ገብርኤል ነው። በሁለተኛው 10 ነገድ ደግሞ መናብርት ሲባሉ አለቃቸውም ቅዱስ ሩፋኤል ይባላል። በሶስተኛው 10 ነገድ ስልጣናት ሲባሉ አለቃቸውም ቅዱስ ሱሪያል ይባላል።
በሶስተኛው ሰማይ በኤረር 3 ከተሞች አሉ። በእያንዳንዳቸውም 10 ነገድ ሲኖራቸው በመጀመሪያው 10 ነገድ መኳንንት ሲባሉ አለቃቸውም ቅዱስ ሰዳኪያል ይባላል። በሁለተኛው 10 ነገድ ሊቃናት ሲባሉ አለቃቸውም ቅዱስ ሰላትያል ይባላል። በሶስተኛው 10 ነገድ ደግሞ መላእክት ሲባሉ አለቃቸውም ቅዱስ አናንያል ይባላል። እንዲህ አድርጎ 10 ወይንም 100 ነገድ አድርጎ ፈጥሮ እግዚአብሔር አምላካችን ተሰወራቸው። ከብዙ ቅዱሳን መላእክት መካከል በልዩ ክብርና ስልጣን የተሾሙት 7ቱ ሊቃነ መላእክት ናቸው። እነዚህም በክርስትና እምነት ውስጥ ትልቅ ቦታ አላቸው። የመጀመሪያው ቅዱስ ሚካኤል ሲሆን የሰራዊት አለቃና እንዲሁም የጦርነት መልአክና የፍትህ መግለጫ ነው። ሁለተኛው ቅዱስ ገብርኤል ሲሆን ድንግል ማርያም የመድኃኒታችን ኢየሱስ ክርስቶስን መወለድን ያበሰረ ሲሆን ለዚህም የምስራች ነጋሪ ይባላል። ሶስተኛው ደግሞ ቅዱስ ሩፋኤል ይባላል። የሰዎችን ሕመም የሚፈውስና የሚረዳ ስለሆነ የመድኃኒት መልአክ ይባላል እና ፈታሂ ማህፀንም ይባላል። አራተኛው ደግሞ ቅዱስ ኡራኤል ሲሆን የእውቀትና የጥበብ መልአክ ነው። ለሰዎች ብርሃንንና ማስተዋልን ይሰጣል። አምስተኛው ደግሞ ቅዱስ ራጉኤል ነው። የቅጣት መልአክ ሲሆን በክፉዎች ላይ ቅጣትን ያመጣል። በሰዎች ላይ ክፉ ነገር በሚደርሰው ነገር የሚበቀል መልአክ ነው። ስድስተኛው ቅዱስ ሳቆኤል ነው። የኃይልና የፍቅር መልአክ ሲሆን ሰዎችን በፍቅር ተስማምተው እንዲኖሩ የሚያግዝ መልአክ ነው። ሰባተኛው ደግሞ ቅዱስ ፋኑኤል ሲሆን የንስሐና የይቅርታ መልአክ ነው። ሰዎችን ወደ ንስሐ ሕይወት የሚጠራ መልአክ ነው። ቅዱሳን መላእክት በየራሳቸው ሥራና አገልግሎት ለፈጣሪ ክብር የሚሰጡ ቢሆንም ለሰው ልጆች ግን አማላጆችና ጠባቂዎች ናቸው።